ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ወንጅሏል። አቶ አንዳርጋቸው ፋኖ ወደ ጽምዶ ለመግባት በወልቃይትና ራያ አልደራደርም ብሎ እንደነበር ሚስጥር አውጥተዋል። ዝርዝሩን እንመለከተዋለን። ዛሬ በትግራይ 2 ቦታዎች የድሮን ጥቃት በድጋሚ መፈጸሙ እየተነገረ ነው። እንመለስበታለን። ዶክተር ቴዎድሮስ አድሃኖም ከኃላፊነት የሚለቁበትን ጊዜ ይፋ አድርገዋል። ሌላኛው ትኩረታችን ነው። የኢትዮጵያን ወታደሮች የገደለው ማን ነው? የተባበሩት መንግስታት ድርጅት አስቸኳይ ምርመራ እንዲደረግ ጠይቋል። ይህንንም ዜናችን ይመለከተዋል። ጤና ይስጥልን። የሰዓቱ ዜናችን ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። ዛሬ በትግራይ 2 ቦታዎች የድሮን ጥቃት በድጋሚ መፈጸሙ እየተነገረ ነው። በትግራይ ክልል ምስራቃዊ ዞን በሚገኘው አጽቢ ወንበርታ ወረዳም በዛሬው ዕለት የድሮን ጥቃት መፈጸሙን የአካባቢው ምንጮች ነገሩኝ ሲል ወጋህታ ፋክት ዘግቧል። እንደ አካባቢው ምንጮች ገለጻ በጥቃቱ ምክንያት በሰላማዊ ሰዎች ላይ ጉዳት አልደረሰም። በጥቃቱ የደረሰው ጉዳት መጠን እስካሁን በገለልተኛ ምንጮችም አማካኝነት ማረጋገጥ አልተቻለም። የአካባቢው ባለስልጣናትም እስካሁን በጉዳዩ ላይ ይፋዊ መግለጫ አልሰጡም። የአጽቢ ወንበርታ የድሮን ጥቃት ተፈጸመ የተባለው ከአንድ ቀን በፊት በደቡባዊ ትግራይ በራያ ዘቦ ወረዳ ገነቴ አካባቢ እንዲሁም በሰሜን ምዕራብ ትግራይ በእንዳ አባጉና አካባቢ የድሮን ጥቃቶች መፈጸማቸው ከተዘገበ በኋላ ነው። በተጨማሪም ከቀናት በፊት በክልሉ ዋና ከተማ መቀለ የድሮን ጥቃት ተፈጽሞ ቢያንስ 13 ሰዎች መጎዳታቸውን በክልሉ ትልቁ ሆስፒታል የሆነው አይደር ሆስፒታል በይፋ ማሳወቁ ይታወሳል። ከተጎዱት መካከል ህጻናትም እንደሚገኙ ተገልጿል። በትግራይ በተከታታይ ሳምንታት ተፈጸሙ የተባሉት የአየር ጥቃቶች በክልሉ የደህንነት ስጋትን ከፍ ማድረጋቸውና ህዝቡን ዕለታዊ እንቅስቃሴውን ማስተጓጎላቸውን የዜና ምንጩ አትቷል። በመቀለ የሚካሄደው ዋናው የአሸንዳ በዓልና በርካታ ሰዎች የሚሳተፉበት ህዝባዊ ዝግጅትን ለማካሄድ የደህንነት ስጋት ምክንያት ነው በሚል በህወሓት መራሹ አስተዳደር መሰረዙ የሚታወስ ነው። የትግራይ እስላማዊ ጉዳዮች ምክር ቤትም የነቢዩ መሐመድ ልደት ለማክበር የሚደረገው የመውሊድ በዓል ከህዝብ አደባባዮች ይልቅ በምሽት በዋና ዋና መስጊዶች እንዲከበር መወሰኑን ገልጿል። ውሳኔውም ከአየር ጥቃት ስጋት ጋር የተያያዘ መሆኑን ተጠቁሟል። በትግራይ ከሰሞኑ ተፈጸሙ በሚል የሚዘገቡት የድሮን ጥቃቶችና ግጭቶች በኢትዮጵያ ፌዴራል መንግስትና በህወሓት መካከል ዳግም እየተባባሰ ከመጣው ውጥረት ጋር ተያይዘው የተከሰቱ ናቸው። በቅርቡ የተከሰቱ ግጭቶች በትግራይና በአካባቢው ወታደራዊ ኃይሎች ስምሪት መጨመሩ የተረጋጋው ሰላም እንዳይፈርስና ክልሉ እንደገና ወደ ሰፊ ጦርነት እንዳይገባ ስጋት ፈጥሯል። ሁለቱም ወገኖች አንዱ ሌላው የሰላም ስምምነቱን እየጣሰ እንደሆነ በመክሰስ ለተከሰተው የደህንነት ውጥረት ተጠያቂ ለማድረግ የተለያዩ ክሶችን እያቀረቡ ነው። ሁለቱም ወገኖች የፕሪቶሪያውን ስምምነት ሊያዳክሙ ይችላሉ ያሏቸውን አጀንዳዎች እንዲያስወግዱም ማስጠንቀቃቸው አይዘነጋም። በዛሬው ዕለት ተፈጸመ የተባለው የድሮን ጥቃት የአፍሪካ ህብረት የአፍሪካ ቀንድ ልዩ ተወካይ ኦሉሴጉን ኦባሳንጆም ትግራይን በጎበኙበት ወቅት የተፈጸመ ነው። ኦባሳንጆ በትግራይ በአሁኑ ወቅት እየጨመረ በመጣው ውጥረትና ክልሉ ዳግም ወደ ግጭት ሊገባ ይችላል በሚል ስጋት ውስጥ በኢትዮጵያ ፌዴራል መንግስትና በትግራይ ባለስልጣናት መካከል ዳግም የፖለቲካ ውይይት ሊጀመር ስለሚችልበት ሁኔታ ውይይት ለማድረግ ክልሉን መጎብኘታቸው ተገልጿል። በትግራይ በተለያዩ አካባቢዎች ስለተዘገቡት የአየር ጥቃቶች ግን ከኢትዮጵያ ፌዴራል መንግስትም ሆነ ከኢትዮጵያ ሀገር መከላከያ ሰራዊት እስካሁን ይፋዊ ምላሽ ወይም መግለጫ አልተሰጠም። ወደ ሌላኛው ጉዳያችን አመራን። በጁባ የሚገኘው የኢትዮጵያ ኤምባሲ የደቡብ ሱዳን ባለስልጣናት 2 የኢትዮጵያ ሰላም አስከባሪ ወታደሮች ስለተገደሉበት ጥቃት ምርመራ እንዲደረግ አስቸኳይ ጥሪ አቅርቧል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ ባወጣው መግለጫ በተፈጸመው ደፈጣ ጥቃት ሰላም ማስከበር ላይ የተሰማሩ 2 ኢትዮጵያውያን ወታደሮች ሲገደሉ 7 ሰዎች እንደቆሰሉ አስታውቋል። ጉዳት ከደረሰባቸው ሰዎች ውስጥ 3ቱ ሰላም አስከባሪ ወታደሮች እንደሆኑ አስታውቋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ አባላት የሆኑት የኢትዮጵያ ወታደሮች የተገደሉበት ጥቃት የተፈጸመው የሰላም አስከባሪ ኃይሎች ትላንት ሰኞ ጆንግሌ ግዛት ውስጥ ወደሚገኝ ባጁት የተባለ አካባቢ እየተጓዙ በነበረበት ጊዜ ነው። በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ ዛሬ ማክሰኞ ባወጣው አጭር መግለጫ ሰማያዊ ቆብ በለበሱ የኢትዮጵያ ሰላም አስከባሪዎች ላይ የተፈጸመውን ጥቃት በጽኑ አውግዟል። የወታደሮቹ የደቡብ ሱዳን ሰላምና መረጋጋትን ለማስፈን ማገልገላቸውንና መስዋዕትነት መክፈላቸውን ጠቁሟል። በጁባ የሚገኘው የኢትዮጵያ ኤምባሲ በጆንግሌ ግዛት
በስምሪት ላይ እያሉ ለወደቁት የኢትዮጵያ ሰላም አስከባሪዎች አክብሮቱን ይገልጻል ሲል በመግለጫው አስፍሯል። ለቤተሰቦቻቸውና ለባልደረቦቻቸውም ሐዘኑን ገልጿል። ኤምባሲው የሚመለከታቸው ባለስልጣናት አፋጣኝ ምርመራ እንዲያካሂዱና ፈጻሚዎች ተጠያቂ መሆናቸውን እንዲያረጋግጡም ጥሪ እናቀርባለን ብሏል። ጥቃት የተከፈተባቸው ወታደሮች የተሰማሩት በአካባቢው በቀጣይነት የዘለቀውን የጸጥታ ችግር ለመቆጣጠር የሚደረገው ጥረት አካል ሆነው እንደነበረ የመንግስታቱ ድርጅት ቃል አቀባይ ስቴፋን ጁዳሪክ ትላንት በሰጡት ጋዜጣዊ መግለጫ ተናግረዋል። ማንነታቸው ባልታወቁ ታጣቂዎች ጥቃት ተፈጽሞባቸዋል ያሉት ቃል አቀባዩ ጥቃቱ ሰላም አስከባሪዎቹን ኢላማ ያደረገ እንደሚመስል ገልጸዋል። በዚህ ጥቃት 2 ሰላም አስከባሪዎቻችን ተገድለዋል፣ 7 ሌሎች ሰዎች ደግሞ ጉዳት ደርሶባቸዋል ብለዋል። የተገደሉት 2 ሰላም አስከባሪዎች ኢትዮጵያውያን ናቸው ሲሉም አክለዋል። ጉዳት ከደረሰባቸው ሰዎች መካከል የሆኑት 3 ሰላም አስከባሪዎች ዜግነታቸው አልተገለጸም። ሌሎቹ ተጎጂዎች 2 የደቡብ ሱዳን ፖሊስ አባላትና 2 ሲቪሎች እንደሆኑ ተገልጿል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዥ ይህንን ጥቃት ማውገዛቸውን ቃል አቀባዩ ተናግረዋል። ዋና ጸሐፊው ለተገደሉት ሰላም አስከባሪዎች ቤተሰቦችና ወዳጆች እንዲሁም ለኢትዮጵያ ሕዝብና መንግስት የተሰማቸውን ጥልቅ ሐዘን ገልጸዋል። የተጎዱት ወገኖች በሙሉ ቶሎ እንዲያገግሙ ይመኛሉ ሲሉ መልእክት አስተላልፈዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉም በተናጠል ባወጣው መግለጫ የተፈጸመውን የደፈጣ ጥቃት በጽኑ እንደሚያወግዝ አስታውቋል። ተልዕኮም የአካባቢውን ደህንነት ለማስጠበቅና ለሚካሄደው የአደጋ ጊዜ ምላሽ እገዛ ለማድረግ ፈጣን ምላሽ ሰጪ ኃይሎችን እንዳሰማራ ገልጿል። በደቡብ ሱዳን የተመድ ዋና ጸሐፊ ልዩ ተወካይና የሰላም ማስከበር ተልዕኮ ኃላፊ አኒታ ኪኪጌሆ ደቡብ ሱዳን ውስጥ ሰላምን ለማስፈን በሚያገለግሉ የተልዕኮ ሰራተኞች ላይ ያነጣጠረ እንዲህ አይነቱ ገዳይ ጥቃቱ በፍጹም ተቀባይነት የለውም ብለዋል። ተልዕኮ ባወጣው መግለጫም በተመድ ሰላም አስከባሪዎች ላይ የሚፈጸም ይህ አይነቱ ጥቃት በዓለም አቀፍ ሕግ መሰረት የጦር ወንጀል ሊሆን እንደሚችል ጠቅሷል። የተልዕኮ ኃላፊም የሚመለከታቸው አካላት ተጠያቂ የሆኑ አካላት ለፍትህ እንዲቀርቡ ጥልቅና ፈጣን ምርመራ እንዲያካሂዱ ጥሪ ያቀርባለሁ ብለዋል። በደቡብ ሱዳን በሰላም አስከባሪነት በተሰማሩ ኢትዮጵያውያን ወታደሮች መገደላቸውን በተመለከተ እስካሁን ከኢትዮጵያ በኩል የተሰጠ መረጃ የለም። የተመድ መረጃ እንደሚያሳየው አሁኑን ጨምሮ ከጥር ወር ወዲህ በታጣቂዎች በተፈጸሙ ጥቃቶች 9 የደቡብ ሱዳን ሰላም አስከባሪ ኃይሎች ተገድለዋል። ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ወንጅሏል። አንዳርጋቸው ፋኖ ወደ ጽምዶ ለመግባት በወልቃይትና ራያ አልደራደርም ብሎ እንደነበር ሚስጥር አውጥተዋል። ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት በተመሰረተው ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አስተያየት ህወሓትን ማስቆጣቱን አውራምባ ታይምስ ዘግቧል። አቶ አንዳርጋቸው አንከር ከተባለ የበይነመረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩ ህወሓትና ፋኖም በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ተቀራርበው በተወያዩበት ወቅትም የፋኖ ኃይሎች ህወሓቶችን ወልቃይትንና ራያን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነም ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችም በዚህ ሐሳብ ተስማምተው ወደ ጥምረቱ መምጣታቸውን ገልጸዋል። ይህ የአቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንከር ያለ ምላሽ ሰጥተዋል። የበግ ለምድ የለበሱ ተኩላዎች ሴራ የሚል አገላለጽ ተጠቅመው ምላሻቸውን የሰጡት አቶ አማኑኤል ማብራሪያቸውን ሲቀጥሉ አቶ አንዳርጋቸው ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶን ለማፍረስ እየሰራ ነው ሲሉ ከሰዋል። አቶ አማኑኤል ዛሬ ይህን ይበሉ እንጂ ከአንድ ዓመት በፊት በሪዮት ሚዲያ ቀርበው እነ ጄኔራል ጻድቃንን በካህዲነት በከሰሱበት ቃለ ምልልስ ላይ ማስረጃው ምንድነው ተብለው ሲጠየቁ ማስረጃቸው በአቶ አንዳርጋቸው የተሰራጨ ሰነድ መሆኑን ያብራሩ ሲሆን በወቅቱ የአንዳርጋቸው መረጃ ምን ያህል ያምኑታል ተብለው ሲጠየቁ ከጻድቃን አንዳርጋቸውን አምናለሁ ማለታቸውን ዘገባው አስታውሷል። አቶ አንዳርጋቸው ጽጌም ጽምዶን በይፋ በመቀላቀል ባለፉት ጥቂት ወራት በፖርት ሱዳን፣ በናይሮቢና በሌሎች የጽምዶ መድረኮች ንቁ ተሳትፎ ሲያደርጉ መቆየታቸው ይታወሳል። ወደ ሌላኛው መረጃችን አለፍን። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የሥራ ዘመናቸውን በ2027 እንደሚያጠናቅቁ ይፋ አድርገዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በመጪው የፈረንጆቹ ነሐሴ 2027 የሥራ ዘመናቸውን እንደሚያጠናቅቁ ይፋ አድርገዋል። ዋና ዳይሬክተሩ አፍሪካ የራሷን የጤና አጀንዳ በባለቤትነት መምራት እንዳለባትና የውጭ ጥገኝነትን በማስቀረት ራሷን መቻል እንደምትችል ተናግረዋል። ዶክተር ቴዎድሮስ በዛሬው ዕለት በአዲስ አበባ በተጀመረው የድርጅቱ ቀጠናዊ ኮሚቴ ስብሰባ ላይ በቪዲዮ
ባደረጉት ንግግር እንደገለጹት ኃላፊነታቸውን ከማጠናቀቃቸው በፊት ይህ በዋና ዳይሬክተርነት የተገኙበት የመጨረሻው የቀጠናዊ ኮሚቴ ስብሰባ መሆኑን ገልጸዋል። ከ9 ዓመታት በፊት በ2017 በዚምባብዌ ባደረጉት ንግግር አባል ሀገራት የየራሳቸውን የጤና አጀንዳ በመሪነት መያዝ አለባቸው ማለታቸውን ያስታወሱት ዶክተር ቴዎድሮስ አሁን ላይ ይህ ሀሳብ አፍሪካም የራሷን ጤና በፋይናንስ በምትደግፍበት የምታስተዳድርበትና የምታቀርብበት መሰረታዊ መርህ እየሆነ መምጣቱን ተናግረዋል። አህጉሪቱ አሁን ላይ ወሳኝ በሆነ የለውጥ ምዕራፍ ላይ እንደምትገኝ የገለጹት ዶክተር ቴዎድሮስ አፍሪካ ከምታገኘው የውጭ እርዳታ ይልቅ በገንዘብ ዝውውርና በከፍተኛ የዕዳ ክፍያ ምክንያት የምታጣው ሀብት በእጅጉ እንደሚበልጥ ጠቁመዋል። የጤና ታክሶችን በአግባቡ በመጠቀም አፍሪካ የሕዝቧን ጤና በራሷ አቅም መደገፍ እንደምትችል ዶክተር ቴዎድሮስ በንግግራቸው ገልጸዋል። ዶክተር ቴዎድሮስ ሁላችንም በጋራ የምንፈልጋትን ጤናማ፣ ደህንነቷ የተጠበቀና ፍትሃዊ የሆነች አፍሪካን መገንባት አለብን ብለዋል። በተጨማሪም አባል ሀገራት በመጪው ግንቦት በሚካሄደው የዓለም ጤና ጉባኤ ላይ የድርጅቱን ዘላቂ የፋይናንስ አቅም ለማሳደግ የሚደረገውን የመዋጮ ጭማሪ እንዲያጸድቁ ዳይሬክተሩ ጠይቀዋል። ሀገራቱ ከዓለም አቀፍ የጤና መዋቅር ማሻሻያ ጋር በንቃት እንዲሳተፉ በዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ እየተደረገ ያለውን ምላሽ እንዲደግፉና ድርጅቱን ይበልጥ ቀልጣፋ ለማድረግ የሚሰራውን ስራ እንዲያግዙ አሳስበዋል። በመጨረሻም የእናንተ ዋና ዳይሬክተር ሆኜ ማገልገል በሕይወቴ ትልቁ ክብር ነው ሲሉም ዶክተር ቴዎድሮስ ተናግረዋል። ኃላፊነታቸውን እስከሚያስረክቡ ድረስም በቀሪው 1 ዓመት ላስቀመጡት ራዕይ አባል ሀገራቱና የድርጅቱ ባልደረቦች ድጋፋቸውን እንዲቀጥሉ ጠይቀዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።